ሳይረፍድ ማወቅ ያለባችሁ የህይወት ህጎች። ህይወት መጽሐፍ የለውም። ነገር ግን አንዳንድ ነገሮችን ሁሉም ሰው በጊዜ እስኪማር ድረስ ሊያውቃቸው ይገባል። እነዚህ ማንኛውም ትምህርት ቤት የማያስተምራቸው ግን ደግሞ ህይወት ራሷ የምታስተምራቸው እውነታዎች ናቸው። ሰላም ውድ የቻናላችን ተከታታዮች እንደምን አላችሁ? በመጀመሪያ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ ወንድምና እህቶቻችን እንዲደርስ ላይክ አድርጉት። የመጀመሪያው የግድ ልታውቁት የሚገባው የህይወት ህግ ሰው ይመጣል ሰው ይሄዳል የሚለው ነው። እስከ መጨረሻው ከራሳችሁ ጋር የምትሆኑት እናንተ ራሳችሁ ብቻ ናችሁ። ጓደኛ፣ ቤተሰብ፣ ሌላም በህይወታችሁ ሁሌ ያሉ የሚመስሏችሁ ሰዎች ሁሌ የሉም። ይህንን እውነት መቀበል ብዙዎቻችን የሚከብደን ጉዳይ ቢሆንም እውነታው ግን ያ ነው። ብቻችሁን ስትሆኑ ሰላምና እረፍት ከሚነሱ ነገሮች ተቆጠቡ። በጓደኛ ግፊት፣ በቤተሰብ ምክንያት የምትገቡበት ነገር ሰላምና ደስታን ካልሰጣችሁ ቆም ብላችሁ አስባችሁ ወስኑ። ምክንያቱም በኋላ ላይ ብቻችሁን ስትቀሩ ዋጋ የምትከፍሉት እናንተ ብቻ ናችሁ። ወደ ህይወት የሚመጡ ሰዎች ሁሉ አይቆዩም። አንዳንድ ሰዎች ወደ ህይወታችሁ ገብተው አስተምሯችሁ ያልፋሉ። እነዚህ ሰዎች እናንተን ለማስተማር የሚመጡ ናቸው። አንዳንዶች ደግሞ ትዝታ የሚሆን ህይወት ሰጥቷችሁ ይሄዳሉ። እነዚህን ትዝታዎች ስታስቡ በደስታ ትሞላላችሁ። አንዳንዶች ደግሞ እስከ መጨረሻው አብሯችሁ ይቆያሉ። ሰዎችን ከመሄድ አትከልክሉ፣ አትችሉምም። ጤናማ ካልሆኑ ግንኙነቶች ለመውጣት አትፍሩ። ሌላ ሰው እንዳይገባ ቦታ የሚዘጉባችሁ እነዚሁ ጤናማ ያልሆኑ ግንኙነቶቻችሁ ናቸው። ስለዚህ ይሄንን እውነት አምናችሁ ተቀበሉ። ወደ ህይወታችሁ የሚመጡ ሰዎች ሁሉ አይቆዩም። በሌላ መልኩ ደግሞ ማንም ሰው ይሄን ያደርግልኛል ብላችሁ አለመጠበቅንም ተማሩ። ማንም ምንም አያደርግላችሁም። በህይወታችሁ ያላችሁት እናንተ ብቻ ናችሁ። ምንም እንኳን ሰዎች የሆነ ነገር ቢያደርጉላችሁም እናንተ የምትጀምሩትንና የምታደርጉትን በማየት ነው። ለዛም ደግሞ ከፈጣሪ የተላኩ መልእክተኞች እንደሆኑ አስቡ። ማንም በእናንተ ህይወት ውስጥ ይዞላችሁ የሚመጣው ነገር እንዳለ አትጠብቁ። ወላጆቻችሁም ጓደኞቻችሁም ቢሆኑ ለእናንተ የሆነ ነገር የማድረግ ግዴታ እንዳለባቸው በፍጹም አታስቡ። ሁለተኛ፣ ሰዎች እንዲያከብሯችሁና በምን መልኩ ትሪት ሊያደርጓችሁ እንደሚገባ የምታስተምሯቸው እናንተ ራሳችሁ ናችሁ። እውነት ነው። በሰዎች ጋር ባላችሁ ግንኙነት ሰዎች እንዴት አድርገው ሊያናግሯችሁ እንደሚገባ፣ ምን ነገራችሁን አልፈው መምጣት እንደሌለባቸው የምታስተምሯቸው እናንተ ራሳችሁ ናችሁ። አንድ ጊዜ አዎ ችግር የለውም ብላችሁ የተቀበላችሁትን ነገር ልክ እንደ ትክክል አይተው ነገም ያንን ያደርጋሉ። አይ አልፈልገውም፣ አይ አላደርገውም ያላችኋቸውን ነገር ደግሞ ከማድረግ ይቆጠባሉ። ባውንደሪ ድንበር ማስመር በህይወት ውስጥ ግድ ነው። ይህ ማለት ግን ሰዎች ወደ ህይወታችሁ እንዳይገቡ ግድግዳ ማዘጋጀት ማለት አይደለም። ይልቁኑ ጤናማ የሆነ ግንኙነት እንዲኖራችሁ ማድረግ ነው። በዚህ መልኩ ሰዎች እንዲያከብሯችሁና በምን መልኩ ትሪት ሊያደርጓችሁ እንደሚገባ ታስተምራላችሁ ማለት ነው። ሶስተኛ፣ ራሳችሁን ከሌሎች ጋር ማወዳደር ደስታን የሚነጥቅ ዋነኛው ነገር ነው። ሁልጊዜም ቢሆን የራሳችሁን ሩጫ ሩጡ። ማንም ሰው በዚች ምድር እኩል እድልና እኩል ፈተና አልተሰጠውም። ልክ እንደ መልካችን ሁሉ የሚገጥመን የህይወት ፈተናና የሚገጥመን እድልም የተለያየ ነው። የሁሉም ሰው ህይወት ይለያያል። ይሄንን አምኖ መቀበልና ሁልጊዜም ቢሆን ማስታወስ ያስፈልጋል። የጓደኞች የተሻለ ቦታ መገኘት፣ የቤተሰቦቻችሁ በእናንተ ላይ ያላቸው ኤክስፔክቴሽን ድብርት ውስጥ ሊከታችሁ ይችላል። በዚህ ጊዜ ማንም ሰው ከማንም ጋር አንድ አይነት ነገር ላይ መድረስ እንደማይችልና እንደሌለበት አስቡ። ውድድራችሁ ሁሌም ከትላንታችሁ ጋር ይሁን። ከትላንት የተሻለ ቦታ ላይ ለመገኘት ብቻ ጣሩ። ከማንም ጋር ውድድር ውስጥ አትግቡ። ውድድር ደስታን የሚነጥቅ ነገር ነውና ከህይወታችሁ አስወጡት። አራተኛ፣ መልካምነት አያስከፍልም፣ ሞኝነትም አይደለም። ከብዙ ክፉ ንግግሮችና ጸቦች ጀርባ ያሉ ሰዎች በጣም የሚያሳዝኑና ጸብ፣ ጩኸትን መደበቂያ ያደረጉ ናቸው። ሰው በምን አይነት ሁኔታ ውስጥ እያለፈ እንደሆነ አታውቁምና ቅን ሁኑ። አንድ መጽሐፍ ላይ ያነበብኩትን አንድ ታሪክ ልንገራችሁ።
አንድ አባት ሁለት ትንንሽ ልጆቹን ይዞ ሰዎች በተሰበሰቡበት ቦታ አንድ ጥግ ይቀመጣል። ልጆቹ በዚያ የተሰበሰበውን ሰው ሲረብሹና መንካት የሌለባቸውን እየነኩ ቢሆንም አባት በፈገግታ ከመመልከት ውጪ ምንም አያደርግም። ይህንን በቦታው ሆነው ሲያዩ ከነበሩት ሰዎች አንዱ መጥቶ ወንድሜ እነዛ ልጆች ያንተ ናቸው አይደል? ይለዋል። አሁን የኔ ናቸው ብሎ ይመልሳል። በዚህ ጊዜ ጠያቂው ሰው በጣም ይናደድና በጩኸት ታዲያ የዚህን ያህል ሰውን ሲረብሹና ቦታውን ሲያበላሹ እንዴት በፈገግታ ቁጭ ብለህ ትመለከታለህ? በማለት የተሰበሰበው ሰው እስኪሰማ ጮኸበት። በዚህ ጊዜ አባት ወደ ልጆቹ ሲመለከት እውነትም እየረበሹ መሆናቸውን አየ። ከዛም በሚያሳዝን ፊት ምን ማድረግ እንዳለብኝ ግራ ገብቶኛል። ከጥቂት ደቂቃዎች በፊት የልጆቼ እናት ባለቤቴ እዛ የምታየው ሆስፒታል ሕክምና ስትከታተል ቆይታ ላትመለስ ጥላን ሄዳለች። የት መሄድ ምን ማድረግ እንዳለብኝ ግራ ስለገባኝ ልጆቹን ይዤ ወደዚህ መጣሁ። በጣም ይቅርታ ስለረበሹ ብሎ ተነስቶ ልጆቹን ይዞ ሄደ። አያችሁ አይደል? የሰው ልጅ በምን ውስጥ እያለፈ እንደሆነ አታውቁምና ሁሌም ቀና ሁኑ፣ አያስከፍልም። 5ኛ እውነተኛው ሀብት ጤና ነው። ቸል አትበሉት። ጤናችሁን ጠብቁ። በህይወት እስካላችሁ ድረስ የምትኖሩበትን ሰውነት መንከባከብና መጠበቅ አለባችሁ። አለበለዚያ ግን በኋላ ዋጋ ያስከፍላችኋል። የጤና ነገር የሚገባችሁ ስታጡት ብቻ ነው። ጤነኛ ስትሆኑ ብዙ ነገር ትመኛላችሁ። ጤናችሁን ስታጡት ግን የምትመኙት ጤነኛ መሆን ብቻ ነው። ውድ የቻናላችን ቤተሰቦች ለዛሬ ሳይረፍድ ማወቅ ያለባችሁን የህይወት ህጎች ነገርኳችሁ። እስኪ እናንተ በየትኛው ትስማማላችሁ? የትኛውንስ ትተገብራላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅመዋል፣ ይጠቅማታል ለምትሏቸው ጓደኞቻችሁ፣ ወዳጅ ዘመዶቻችሁም ሼር አድርጉላቸው። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። አመሰግናለሁ። ወዳችኋለሁ።